በአግባቡ የሄድኩበት ቦታ የሆነ ለቲክታከር እንደዚህ ብር ለእንትን እንደዚህ ብር ለእንትን እንደዚህ ብር የሚል ደብዳቤ ነው መጀመሪያ ያየሁትና ሲታይ ደብዳቤው እንደ ደብዳቤ ድንገት እስቲ እጄ ላይ ካለ እሺ አያርገውና የምደፍር ፍትህ እያልኩ ምጮህ ቂል አይደለም። ወረቀቱን ፍለጋ ነው። ወረቀቱን ሼር ያደረኩት መስሎኝ ነበር። ያ እዚህ ጋር የመጀመሪያው ጉዳይ ይህ ህዝብ ምን አይነት ሰው እንደሆነ ምን አይነት ሰዎች እንደሆናችሁ ያልገባኝ ነገር ማን ነው የሚደውልብኝ? እዚህ ጫፍ ላይ ያለችው ወረቀት ሙሉዋን ወረቀት ከየት እንደማገኛት አላውቅም። እሺ እኔ በጣም ነው የገረመኝ። እሺ ወረቀቱን ፌስቡክ ላይ ካገኛችሁ እንዴት እንደሆነ አላውቅም፣ አጣሁት ወረቀቱን ውዶች። ስክሪንሻት አላደረኩትም ውዶች፣ እዚህኛው ስልኬ ላይ ነው። ላይቭ ገብቼበታለሁ። ያ እሺ ይሄ ወረቀት በደንብ ይታያችኋል ብዬ አስባለሁ። ይሄ ወረቀት ሁላችሁም ጋር ደርሷል። አንቀጽ 1 ይላል ለዚህ ፕሮጀክት የወጣ የወጪ ዝርዝር ሰነድ። ይህንን ሰነድ ማንም ሰው ኮምፒውተር ቤት ገብቶ ወይም ደግሞ ማንም ሰው የፈለገበት ቦታ ሄዶ ይጽፋል። በደንብ እንዲታያችሁ ማብራቱ ላጥፋው። በደንብ እንዲታያችሁ እሺ። እስኪ ይታያል ብዬ አስባለሁ። ያ አይታይም? ያ የሚታይ ይመስለኛል። እሺ እዚህ ላይ የመጀመሪያው ጉዳይ ማንም ግለሰብ መጥቶ ሊጽፍ ይችላል። የመጀመሪያው ጽሑፍ ላይ ቀጥሎ ማዕተቡን እንየው። ማዕተቡ ባለቤትነቱ ይታወቃል። ማዕተቡ ማን ነው? ማንም። ኖርማል ሁላችንም እርግጠኛ ነኝ ከ10ኛ ክፍል በላይ ነን ብዬ ነው የማስበው። ማዕተቡን ማንም ሰው አልመታው። እንዲህ ድፍጥጥ ያለ ማዕተብ ነው። ቀጥሎ
ተቀባይ ያስፈልገዋል። ለየትኛው ቤተክርስቲያን የተጻፈው የለም። ሰጪው ማን ነው? የለም። ስለዚህ የመጀመሪያው ጉዳይ ቲክታከሮችን መንፈሳዊ ቲክታከሮችን ለመምታት የታሰበ ነው። ለምን ቢባል ከፊት ለፊታችን አላፋት ዝማሬ አለ። አንድ ግለሰብ አላፋት ዝማሬንና ሄኖክን ዲያቆን ሄኖክ ኃይሌን ጥላቻ ስለሚዘምት ዲያቆን ሄኖክ ኃይሌን ሰፖርት ያደርጉታል ብሎ ቢፈራቸውን ሰዎችን ቀድሞ ስም ማጥፋት ጀምሯል። የመጀመሪያው ሐሳብ ይሄ። አንድ ግለሰብ እንደፈለገን የጻፈው። ቀጥሎ አንድ የሆነ የተቆራረጠ ቪዲዮ አይቻለሁ፣ ማንነቱን ያላወቅኩት። በዚህ ቲክታክ ፕላትፎርም ላይ ማንም አለቃ ማንም እንትን የለም። ቲክታክ ላይ የራሴ አፕ ነው፣ የራሴ ፎሎወር ናቸው፣ የራሴ ማንንም አለቃ አድርጌ አልሾምኩም። ቲክታክ ላይ እከሌ ብትባል ተመስገን የጌታ ልጅ ብትባል አንተ ማነህ ሲጀመር? በእኔ በተመስገን የጌታ ልጅ የተባለውን ብር የከፈለ ቤተክርስቲያን ካለ ዛሬ መልሳለሁ። ውሸት ነው፣ ውሸት ነው። ውሸትነቱ እንዲረጋገጥ ትላንትና ሁላችንም ድሬዳዋ ነበር። የድሬዳዋ አባቶች ምን አሉ? ባህር ዳር የነበሩትስ አባታችን አቡነ አብርሃም ምን አሉ? እሱንም እንሄዳለን አብረን። ቆይ እሺ ቆይ ስለዚህ በውጭ ያላችሁ ወንድሞቻችን ምናልባት ባለሆነ አሉባልታ እንደሌላችሁ የወንድማችን የአባታችንን ህንፃ ማስፈጸሚያ ኮሚቴዎች ከገባንበት እስከ ዛሬ ጀምሮ የቀረው ስራ ለማጠናቀቅ ሁሉም የሚናቅ ነገር የለም። መልካም ነው ያለው ነገር እግዚአብሔር ዘንድ ደግሞ ያስገብታለን ዘንድ ደግሞ መልካም አንድ ጊዜ አሰማችኋለሁ። አዳምጡ አንድ ጊዜ። ገብረ ማርያም ስም በጣም ብዙ ሄደዋል። በጣም ብዙ አቤሌና ሮሽን እዚህ ጋር ይሄ ሀሳብ በአባታችን ስብስብ ያላችሁ አድርጋችሁ ወደኛ መጡ እንግዶች ሚናቅ ገንዘብ የለም፣ ሚናቅ ነገር የለም። ሁሉም የምንፈልገው ያለቅን ነው። በዚህ ቅር መሰረት የአቶ ይገዙ ልጆች
ይህን አዳራሽ ሶስቱም ቀን በነፃ ያበረከቱ መሆኑ እንዲታወቅላቸው እንፈልጋለን። በሁለተኛ ደረጃ ብዙ ሄደዋል አባታችን። አሁንም ደው ናቸው ግን በጣም ሊገርማቸው በቤት ከመኪና ኦልሞስት አጥቼዋለሁ ቪዲዮን። ድሬዳዋ ስንሄድ ለአንድም ቲክታከር ብር እንዳልከፈሉ እኔ ፌስቡክ ላይ ግቡና ይዩት። መጀመሪያ የተፖሰተው ላይ ፌስቡክ ላይ ያለ ሙሉ ላይ ግቡና ለአንድም ቲክታከር አንድ ብር እንዳልሰጡ አባታችንም ኮሚቴዎቹም እዛው ተናግረዋል። ቀጥሎ አቡነ አብርሃምም ባህር ዳር ያሉት ለየትኛውም ቲክታከር ብር እንዳልሰጡ ተናግረዋል። እኛ ከአዲስ አበባ ስንሄድ ፕሌን ይቆርጡልናል፣ በፕሌን እንሄዳለን፣ መኝታ ይይዙልናል፣ ምግብ ያበሉናል፣ ሂሳብ አሰባስበንላቸው እንመጣለን። ይሄ ነው ጉዳዩ እያሉ ግን ያሉት ግን ሀሳብ ግን ውሸት ነው፣ በጥቅሉ ውሸት ነው። ስለዚህ ስም የማጥፋት ዘመቻ ነው እየተካሄደ ያለው። ከሌነጋና ከልደትዬ ጋር በተያያዘ ደግሞ አንድ ቮይስ እንደወጣ ሰው ያ ሰው አሁን ገስት ላይ ፍሬንዴ ስለሆንክ ስትልክ አያለው። አሁን ገስት ላይ ገብተ እኔ ይህንን ሀሳብ እንዳልኩና ልደት እየዘረፈ መሆኑን መናገርን ትነግረኛለህ። እኔ ያልኩት ራሴ ያቀነባበርከው ወይም ደግሞ ሌሎቹ ያቀነባበሩት ሀሳብ ይሆናል። ልደትን በተመለከተ ይህንን ሀሳብ እኔ አላልኩም፣ ራሴ ያቀነባበርከው ሀሳብ አለ። ጸረ ኦርቶዶክሳዊ ጸረ ሌቦች መሆናችሁን በትክክል ተረድቻችኋል። ሲጀምር ኦርቶዶክሳዊነት እንደናንተ ቢሆን ኖሮ እኔ ኦርቶዶክስን አልቀጥልም ነበር። ግን ኦርቶዶክሳዊነት እንደናንተ አይደለም። ዓለም ላይ ያለ ህዝብ በጠቅላላ ከፈለገ ገደል መግባት ይችላል እንጂ እኔ ኦርቶዶክስ ሆኜ ነው የምቀጥለው። አንተ ሰው ገስት ስትልክ አስገባሃል። የመጀመሪያው ጉዳይ ልደትን ተናገረው፣ ይሄው ተመስገን ቮይስ አወጣ የምትሉት በጠቅላላ እኔ ልክ ሆኜ ልደት የሚሳሳትበት ምክንያት የለም። ልደት ተሳስቶ እኔ ልክ የምሆንበት ምክንያት የለም። እኔም ልደትዬን እንደዚህ አይነት ሲስተሙ ስንመጣ ቤተክርስቲያን የረዳን መስሎን እዛ ሰው ሀገር ቁጭ ብለ መንግስትን እንድንቃወም ትፈልጋለህ? አልቃወምም። መንግስትን ወደፊትም አልቃወምም። የቤተ ክርስቲያኖችን አባትን እንድንተይ ተፈልጋ አንተችም። እኔ ማንኛ ነው ተች የቤተ ክርስቲያን አባት እግዚአብሔር ያስቀመጡትን አባቶችን ለምን እንደምተቸው አልተችም፣ አንተችም። እግዚአብሔር በዘመኑ ያስቀመጠውን መሪ እግዚአብሔር በዘመኑ ያስቀመጣቸውን አባቶችን ስም እየጠራን አናብጠለጥልም። ለምንድነው እናብጠለጥለው? ለምንድነው መሪያችንን እንሳደበው? አንሳደብም፣ አልሳደብም። አንድ ሰው ወዶና ፈቅዶ አማራ አልሆነም፣ ወዶና ፈቅዶ ኦሮሞ አልሆነም። አዎ ኦሮሞ ነኝ። ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ልሸማቀቅበት ሰው ሆኖ እግዚአብሔር በልጁ በክርስቶስ ኢየሱስ ስለመረጠኝ የአዲስ ኪዳንም ልጅ ስለሆንኩኝ ጨዋ የለ ባሪያ የለ ምን የለ ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ነው ስለሚል የአዲስ ፍጥረት ልጅ ነኝ። ዓላማው ህዝቡን የማደናገርና ህዝቡን የመናገር ወይም ደግሞ ህዝቡን አደናግሮ ሚዲያ ላይ ያለነውን ሰዎችን እንትን ለማለት ፈልጋችሁ ከሆነ የራስ ጉዳይ ነው። እኔ እንትን አለ መንግስትን አልሳደብም፣ አልተችም። በሰጠኝ እስኬጁል ልክ እኖራለሁ። ኢትዮጵያ ውስጥ አክብሬው እኖራለሁ። ለመንግስት ያን አድርግ ያለኝን እያደረኩ ነው። ተመችቶኛል ለኔ መንግስት። ስለዚህ አንተ ቁጭ ብለህ እዛ መንግስትን በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ እመቤታችን ቅድስት ድንግል ማርያም አሜን አሜን። ይህ መንግስት ማለት እኮ እንትን ብለህ እንደምትሳደቡ በስመ አብ ወልድ ብዬ መንግስትን አልሳደብም። ወዳችሁና ፈቅዳችሁ ሰውን ፖለቲካ ውስጥ ለመክተት ነው። ለምን
ሌላው ክልል ቤተክርስቲያን ሲሰራ ለምን እንደዚህ አልጮኻችሁ? ሲዳማ ላይ ስንመጣ ለምን ይሄ ጩኸት ተነሳ? ሌላው ክልል አካባቢ ጋር ስንሰራ ለምን እንደዛ አልጮኻችሁ? ሰርተናል እኮ። ድሬዳዋ ስንሄድ የድሬዳዋ ህዝብ እግዚአብሔር ያክብራችሁ የመጀመሪያ ፍቅር ናቸው ከሚባል አንጻር ከፍቅር በላይ የሆኑ ድንቅ ህዝቦች የድሬዳዋ ህዝብ ክብር ይገባቸዋል። ዝም ብላችሁ ፍቅር መስጠቱ ለድሬዳዋ ህዝብ ክብር ይገባዋል። ጨምሮ ደግሞ የድሬዳዋ ከንቲባ ክብር ይገባል። የድሬዳዋ ፖሊስ ክብር ይገባቸዋል። በዚህ ዘመን የሚሰራ መንግስታችን ያስቀመጣቸው ከንቲባዎች ያስቀመጣቸው ፖሊስ አመራሮች እኛን ሰፖርት አድርገውን ማብራት ጠፍቷል። በነገራችን ላይ እኛን የሚያስፈልገውን ነገር አድርገው ሸኝተውናል። ስለዚህ መንግስትን አልቃወምም። መንግስትን እንድንቃወም ነው የምትፈልጉት፣ አንቃወምም። አልፎ ተርፎ ደግሞ መስቀል አደባባይ የኛ ነው፣ መስቀል አደባባይ የኛ ነው ብለን ብዙ ጊዜ ጮኸን መስቀል አደባባይ ላይ ፕሮግራም ሊዘጋጅ ሲል ያንጨረጨራችሁ መንፈሳዊ ቅናትም ስጋዊ ቅናትም ያለባችሁ በእናንተ ሐሳብ ውስጥ ሰው ካልሄደ የሚያማችሁ ሰዎች እንደፈለጋችሁ ቲክታክ ላይ ያሉትን እና አላፋት ዝማሬን የሚያዘጋጀውን ሄኖክን ለመንካት ሄዳችሁበት ነገር ከመቶ ልክ አይደለም። ከናንተ በላይ የመናገር አቅም እያለን የማንናገርበት ምክንያት ምንድነው? ክርስትና ከማውራት ይልቅ በእውነት መኖር ስለሆነ ነው። እየሰራን ያለነው ወደፊትም እንሰራለን። ልደትን በተመለከተ ተመስገን ተናገረ የተባለው ነገር ሐሰት ነው። ናና ሙሉ ሪከርድን አሰማኝ። ግባና አውራኝ ከኔ ጋር ና ሞግተኝ። ለተመስገን ብር አስገብቻለሁ ምትሉ ካላችሁ ለቤተ ክርስቲያን መዋጮ ለተመስገን ብር አስገብቻለሁ ምትሉ ካላችሁ ናና ሞግተኝ። ና ሞግተኛው አላስገባም። ለተመስገን የገቢ ማሰባሰቢያ ሄዶ 100 ሺህ ብር ሰጥቼዋለሁ ምትል ካለ ናና ሞግተኝ። አንዳንዶች በጣም ታዘብያችኋለሁ። ምንድነው የታዘብኳችሁ? ማገናዘባችሁ ማስተዋላችሁ ምን እንደሚወስዱ አላውቅም። ገሸሽ ብሎ እኮ ዝምታ ውስጥ ከሆነ እኮ ማውራት እኮ ይቻላል። ማብራት እስኪመጣ እንደዚህ ላብራና ላውራ። ከምንም ይሻላል ብዬ ነው ወዶች እየታየዋችሁ ላውራ። ለምን ሌላ ክልል ሲሰራ አመመ? የድሬዳዋ ህዝብን ፍቅር ሰጪ የሆነውን ህዝብን ስሙን ለማጥፋት ነው የመጣው። የድሬዳዋ ህዝብ ደግሞ ፍቅር ሰጪ ነው፣ አክብሩን። እኔ እንዲሁም የሃይማኖት መከባበር ያለበት ይላል የድሬዳዋ ህዝብ። ሙስሊሙ ክርስቲያኑን ሳይንቅ አክብሮ የሚኖርበት፣ ካቶሊክ ከክርስቲያኑ ጋር አብሮ የሚኖርበት፣ ፕሮቴስታንቱ ያለ ጥጋብ ያለ ምናምን አብሮ ተከብሮ የሚኖርባት ከተማ ናት ድሬዳዋ። እዛ ቤተክርስቲያን ስንሄድ እግዚአብሔር አብ ቤተክርስቲያን ነው። አንድ ኢንጂነር ነው ያንን ቤተክርስቲያን በራሱ ወጪ እየሰራ የነበረው። ያንን ቤተክርስቲያን እየሰራ እግዚአብሔር ወደ እቅፉ ጠራው። ከዚህ ዓለም በሞት ተለየ። ስለዚህ ቤተክርስቲያኑ ሊሰራ ነበረ፣ ተጠራን። ከናንተኛ ስለተመረጥን የተጠራ ነው። ከናንተኛ ስለምንሻል የተጠራ ነው። ከናንተ እኛ ስለምንሻል የተጠራ ነው። አንዘርፍማ፣ የሃይማኖት አባቶችን አንሳደብማ። ማለትም እኮ በአርሲው ጉዳይ ኮሚቴ መሎ ማን አዋቀረ? ኮሚቴ ብለ የመጣውም ሰውዬ ፖለቲካ ይሹ ስላለ ነው።
እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለሁት። አላስነካም። በቃ እኔ ደግሞ መንግስት መውደዴን የእናንተን ተቃውሞነትን እንዳልደካውባችሁ ሁሉ እኔ ደግሞ መንግስት መውደዴን ደግሞ አትንኩብኝ። እግዚአብሔር በዘመኑ ያስቀመጠውን መንግስት እኔ እቀበለዋለሁ። አትንካብኝ መንግስቴን። በውስጥ ስላወራኝ እኮ ነው የምነግርህ እኮ። አክብሬው ነው የምኖርለት። ሂድ በዚህ መንገድ ነው መንገድ ሲለኝ እሺ ብዬ ነው የምሄደው። አልቃወመው። እንዲመራኝ እግዚአብሔር በዘመኑ የጠራው መሪ ስለሆነ ማለት ነው። እንደዚሁ ደግሞ የቤተ ክርስቲያን አባቶች ዝቅ ብዬ እገዛላችኋለሁ እገዛላችኋለሁ። የትኛውንም አባት ስሙን እየጠራው አልናገርም። አንተ አባ ሳውሮስን ትቃወማለህ፣ እኔ ደግሞ አባ ሳውሮስን ደግፋለሁ። በቃ አለቀ። ይኸው ግልጽ ነገርኩ። እንዴት ትደግፋለህ? እግዚአብሔር የሾመው ላይ እኔ ማንኜ ነው እጅ የምጠቁመው። ከደበራችሁ ተመስገን አባ ሳውሮስ ግን ይወዳችኋል ብላችሁ አንፎሎ የምታደርጉኝ አድርገኝ። ውጣ አንፎሎ እያደረገኝ። እግዚአብሔር በዘመኑ የመረጠውን አባት እና አባ ሳውሮስ ከዚህ ሲያልፉ ደግሞ ሌላ አባትን እግዚአብሔር ሲያመጣ ደግሞ እሱንም ደግሞ እኔ ደግሞ እከተለዋለሁ። ይመራኛል። እግዚአብሔር በዘመኑ ያስቀመጠውን አባት በጠቅላላ ነው ይከተላለሁ። እኔ ክርስቲያን ነኝ፣ ዘረኛ አይደለሁም። እኔ ክርስቲያን ነኝ፣ ጎጠኛ አይደለሁም። እኔ ክርስቲያን ነኝ ነው የምልህ። ስፈልግ አባት፣ ስፈልግ እናት፣ ስፈልግ ቲክታከር፣ ስፈልግ ዲያቆን፣ ስፈልግ ምናምን የምትሳደብ አንተ ማነህ? አንተ ማነህ? ንገርኝ። የቲክታኩ ኮሚቴ ባረሱ ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ የሾመ? አልቀበልህም። መንግስቴን ስታከብር ነገር የምትፈቅድልኝ? አዎ ከመንግስት ጎን ነው የምቆመው። ከዚህ በኋላ ይታወቅልኝ። በቃ አለቀ። ይህን እውነታው እወዷለሁ። መንግስቴ ተመችቶኛል። እኔ አሁንም እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነኝ። ምን ታመጣለህ? ከአንተ ይልቅ አባቶችን እሰማለሁ፣ አከብራለሁ። ማነው ቲክታክ ላይ ኮሚቴ አድርጎ ያዋቀረ ሰው? ማነህ አንተ? ስለዚህ ዓላማችሁ አጀንዳችሁ ይሄ ነው። አጀንዳችሁ ትውልዱ መረን እንዲወጣ አባት አልባ ለማድረግ ነው። አመጣጥ እስኪ ለኔ ብር የሰጣችሁ ኑና ጠይቁኝ። ለኔ ብር የሰጠኝና እና ጠይቀኝ። አሁንም የተቸገረች ቤተክርስቲያን ካለች ነገም ሄጄ እረዳለሁ። ሲሄድ ግን የሰው ልጅ ነኝ እኔ፣ ተመስገን እባላለሁ። መኝታዬን ታመቻችልኛለህ፣ ምግቤን ታመቻችልኛለህ፣ ትራንስፖርቴን ትከፍለኛለህ። መጥቼ አስተባብርልሃለሁ። እምብርት የሌለኝ ይመስላል እንዴ? ባልበላ ይመስላል እንዴ? አእምሮ የሌለኝ ይመስላል እንዴ? ማልተኛ ይመስላል እንዴ? ሰርቼ ታዲያ ማርፍበት መኝታ ለምን ከፈለግ ይሄንን ታመቻችልኛለህ ስል 4 ስታር 3 ስታር 5 ስታር ሆቴል አዘጋጅልኝ እኮ አላልኩም። ክርስቲያን ነኝ። የተጎዳች ቤተክርስቲያን ካለች ሰንበት ትምህርት ቤት ምንጣፍ አንጥፈልኝ፣ መጥቼ ተኝቼ ቤተክርስቲያን አስተዳድራለሁ።
አስተባብራለሁ እያደረግኩት ስለሆነ። ቀጥሎ ክርስቲያን ነኝ፣ ምስር ዋጥና ሽሮዋን ስራልኝ መጥቻ እውነት የተቸገረች ከሆነ እሱም ደግሞ በሎዛ ኢቨንት ከሆነ መጣለሁ። ሌላው ክልል ሲሰራ አልደበረህም፣ አልጮክም። ሲዳማ ሲሆን ጮክ። የምታመጣው ወረቀት ደግሞ ራሴ የጻፍከውን ወረቀት ስርልዝድልዝ። ምን ሆናችኋል? አታገናዝቡም እንዴ? ማህተቡ ማን ነው? ሰጪው አካል ማን ነው? አዳማጩ ራሱ ማንም ሰው ያንን ወረቀት መጻፍ ይችላል። ወንጀለኛ እኮ ከሆነ እኮ ሰጪውም ተቀባዩም እኮ ነው። ሌባ ከሆነ እኮ ሰጪውም ተቀባዩም አካል እኮ ነው። ማን ነው ሰጪ? ማን ነው ተቀባይ? አዋሳ የሚናስ ቤተክርስቲያን ምናምን የሚል ቪዲዮ እኔ ሚናስ ቤተክርስቲያን አዋሳ እንዳለ አላውቅም፣ አልሄድኩም። መድኃኔዓለም ቤተክርስቲያን ሄድኩት። ምኑ ጋር ነው ሚናስ ቤተክርስቲያን በተለይ ጥቁር ይሁን ቀዩን አላውቀውም፣ ግን ስሜ ጣፈጠ እና አስገባ። ይመች። እውነታው ግን ይሄ ነው። ልደትዬን እና እኔን ለማራራቅ ሄዳችሁበት ርቀት ልክ አይደለም። ግን ልደትም ያውቃል ምን ልል እንደምችል ይረዳኛል። ድምፅ አቀነባብረ ቆራርጣ ኤዲቲንግ አድርገህ ምናምን እና አንድ ቁጥር ጻፈል። ይኸው ገስት ላክ ፍሬንዴ ነህ፣ ያንን ቮይስ አሰማኝ። ከኔ ጋር ያወራውን አላልኩም። ልደት እንደዛ አላልኩትም። አለቀ። እንድታምኑኝ እምባ አላፈስም። መድኃኔዓለም ምስክሬ፣ ለእናንተና ለሰይጣን እምባይ ዘለላይን አላሳይህም። የእምባ ዘለላይን ለሰይጣንና ለእናንተ አላሳይም። እምባዬን ለሰማዩ አምላክ በጓዳዬ ስንበረከክ አሳየዋለሁ። ጉዳዩ ዓላማው በቤተ ክርስቲያን ስም የምትሸቃቅጡ ፖለቲከኞች ናችሁ። ማንም በአርሲ ጉዳይ ኮሚቴ አድርጎ አቋቋመ የለም። ፔቲሽን ፈርምልኝ፣ ቪዲዮ ስራ አልሰራም። አንተ ስላልከኝ ሳይሆን ናና አርሲ ላይ እኔም አንተም እኩል ቆመን ለተጎዱ ሰዎች ድምፅ እንሁን። እኔ ኢትዮጵያዊ ነኝ፣ ተመስገን እባላለሁ። ከፖለቲካ ነፃ የትም መውጣት መግባት የምችል ናና አርሲ ድምፅ እንሁን። እዛ ቁጭ ብለህ በጭባጫ እዛ ቁጭ ብለህ ነው እንዴ ብጮ? ናና ኢትዮጵያ ውስጥ ከኔ እኩል እስኪ ድምፁን ናና ከኔ እኩል ድምፁን እዛ ቁጭ ብለህ እንዳንተ አይነት በጭባጫ ይቻላል። ይሁን ያውንም ኢትዮጵያ ውስጥ ደረቴን ነፍቼ ነው የማወራው። እማወራው ውሸት አይደለማ። የምኖረውም ደግሞ ለውሸት አይደለም። እግዚአብሔርንም የተከተልኩት ደግሞ በውሸትና ለውሸት አይደለም፣ ለእውነት ነው፣ በእውነት ነው። ገና የአጥንት ውስጥ ካንሰር ነው መሆንብህ። የአጥንት ውስጥ ካንሰር ነው መሆንብህ። እሺ ነው መሆንብህ። አንዳንድ ጴንጤዎች የሰራችሁትን ቪዲዮ አይቻሉ። ተመስገን እኮ እንዴት ነው ማያምርብኝ? የተከተልኩት እኮ የድንግል ማርያም ልጅ ይባላል። አህመዳም አምላክ አይደለም የተከተልኩት። ወዝ የሚሰጥ የሚያኖር የሚያኮራ የሚያንቀባርር ዘና የሚያደርግ አምላክ ነው የተከተልኩት። እንዳንተ ሳር ግጬ ሶፍት በልቼ አመዳሞኝ ልመጣ አይደለም ኦርቶዶክስ የሆንኩት። ይኸው በቃ ኦርቶዶክስ ቤት ሲመጣ አማራ ገና ያምርብኛል። አይን ደም ይለብሳል። ገና ያምርብኛል። የተከተልኩት አምላክ አንቀባሮ የሚያኖር እንጂ ይሄ ጥገኛ አምላክ አይደለም የተከተልኩት። እናንተ ስፈልግ በሉተር ላይ
ስፈልግ በፔንቴኮስታል ላይ ስፈልግ በምናምን ላይ የተለጣጠፍክ ስለሆነ አንተ ፓራሳይት ሃይማኖት ስለምትከተል ለዛ ነው የምትንጫጫው። እኔ የተከተልኩት ፓራሳይት አምላክ አይደለም፣ ችግረኞችን የሚያስጠጋ ጉያው ሰፊ የሆነ አምላክ ነው የተከተልኩት። ስለዚህ እንደኔ አይነቱ ችግረኛ አቅፎ አባብሎ የሚያኖር አምላክ ነው የተከተልኩት። የምትንጫጫ ጴንጤ 1 ሚሊዮን ጊዜ ትንጫጫለ። አይ አም ኦርቶዶክስ ክርስቲያን። አይ አም ኦርቶዶክስ ክርስቲያን። ህልሜ የተሳካ ጌታ ራእይ አሳይቶኝ ነበር ያልከውም ቀለሜ የፈለክበት መርጠ መደፋት ትችላለህ። እንደዚህ አንገቴን ትቆርጠኛለህ እንጂ ለጻፍክልኝ ጽሁፍ ከኦርቶዶክሳዊነት አልወጣትም። እንዲህ ታርደኛለህ እንጂ አልመጣም። እቺ አይደለችም። ከዚህ ባሰ ስም ማጥፋት ቢመጣ እንዲረደኝ አልመጣም። ጴንጤ ከመሆን መድኃኒዓለም ምስክሬ እንደዚህ ጉድጓድ ተቆፍሮ ጉድጓድ ውስጥ ገብቼ አንገቴ ላይ እንደዚህ ተጠቅጥቆ ፈረስ ይሄድብኝ የገባው ጴንጤ መስሎ አስመሳይ ጴንጤ ከመሆን ሰካራም ኦርቶዶክስ ሆኜ ብኖር እመርጣለሁ። ለጴንጤዎች ይህን ነግራችኋለሁ። በሃይማኖት ስም ለምትሰሩም ደግሞ ፖለቲከኞች ደግሞ ይህን ነግራችኋለሁ። ስለዚህ ማስረጃ ሲኖራችሁ ከኔ ጋር ታወራላችሁ። እኔ ተመስገን እባላለሁ። ኮመንት ከፍትላችኋለሁ። ይሄው በአንተ ስም ይሄን ብር ለዚህ ቤተክርስቲያን ብዬ አስገብቻለሁ የምትሉ ካላችሁ ትነግሩኛላችሁ። አመሰግናለሁ። አሁን መጻፍ ትችላላችሁ። አንዳንድ ቁጥር ስጽፉ አስገባችኋለሁ። በኔ ስም ለቤተ ክርስቲያን ብር ያስገባችሁ ሰዎች አንዳንድ ቁጥር ጻፉልኝ። አሁን ይኸው ላስገባችሁ ነው። ራስህ ታለቅሳታለህ እንጂ እኔ አላለቅስም። ወደፊትም ለቤተ ክርስቲያን እሰራለሁ። ቴንኪዩ ኤልያን። ወደፊትም ለቤተ ክርስቲያን ቆማለሁ። ወደፊትም ከቤተ ክርስቲያን ጋር ቆማለሁ። ወደፊትም ከቤተ ክርስቲያን ጋር ቆማለሁ። ወደፊትም ከቤተ ክርስቲያን እግዚአብሔር ካስቀመጣቸው ከዘመኑ አባቶቼ ጋር አብሬ ቆማለሁ። ወደፊትም በዘር ተሸሽጌ በሃይማኖት ተሸሽጌ ፖለቲካዬን አላጧጡፍም። በዘር ተሸሽጌ በሃይማኖት ተሸሽጌ ፖለቲካዬን አላጧጡፍም። ወንድሜ ልደት ላይ አወጣ የተባለው ቮይስ ለዩቱብ መሸቀያ ያላደረከው ሰው ናና ሙሉ ቮይሱን አሰማኝ። ወንድሜ ልደት የሰማይ አምላክ ምስክሬ 5 ሳንቲም ከቤተ ክርስቲያን አልሰረቀም። እንደዛም ምን ብዬ ቮይስ አላደረኩም። ከማን ጋር እያወራው እንደነበረ የማቀሰው ስለሆነ ኑሮ ነው ማድረግ ስለ አቅም ያለኝ ሰው ነኝ። ድሃውኝ ያላቅም ማውራት መናገር እየቻልን የማንናገረው ቤተ ክርስቲያን ድንገት በእኔ በማይረባው ተመስገን እንዳላሰድባት ነው። ይቺ አንቺ ደግሞ ምን አባሽ ሰሪያለሽ ነው ይገ ይቺ ወይ ሙስሊም አይደለሽ ወይ ኦርቶዶክስ አይደለሽ። ደግሞ ትመጣለች እንደ አንድ ቁጥር ጽፋለች። ውጭ ከዚህ ሙስሊሙኝ ጴንጤውኝ ኦርቶዶክሱኝ ማላቂስ ደውቺ ትንሿ የምትባል ቦልኪያታለሁ። ሃይማኖትሽን አላውቀው ማን ሲጀምር መልክሽን አውቀዋለሁ እንዴ? መልክሽን ማላውቅ በጠቅላላ ስትመጣ ቪዲዮ አብረተ ከኔ ጋር የምታወራ ነው ማስገባው። እሺ ከአንድም 3 ድርጅትን ማስተዳደር ምርጥ ባለ ሀብት ነኝ። ስለማልጎርር ነው እንዴ? እየመረጥኩ ነው ጾም ሲፈታ ጮማ የምበላው። እየመረጥኩ ነው በጾም ወቅት ደግሞ ቆሎዬን የምበላው። ምን ነው አናደዳችሁ? እየመረጥኩ ከሽምብራው ይሻለኛል፣ ከባቄላው
ከየቱ ይሻለኛል? ከሽሮ ይሻለኛል? ከሰላጣው እያልኩ ነው በለው። በጾም ወቅቴ ደግሞ ተናደድክ? ብራንድ ልብስ ነው የምለብሰው። የተከተልኩት የሚያሸማቅቅ አምላክ ሳይሆን አኩርቶ የሚያኖር አምላክ መሆን ትችላለህ አንተ። ፒቲሽን ላሰባስብ በአርሲ ጉዳይ 10,000 ሰው ቀረ። ማን ነው ቲክታክ ላይ የመረጠ አንተን ኮሚቴ አድርጎ የመረጠን? አሳይ። ማን ነው ቲክታክ አለቃ ያደረገ? አላቅህም ስልህ ለአርሲ ድምፅ የምንሆን ከሆነ ናና እዚህ አርሲ ላይ ሁለታችን ቆመን ድምፅ እንሆናለን። ማን የመረጣተ? ማን አንተ? ሲጀምር ዮሐንስ ወንጌልን ማብራራት የማይችል መምህር ነኝ ይለኛል። ትጂ ዮሐንስ ወንጌል ምዕራፍ 1 ምን እንደሚል አታውቅም። ማን የመረጠ? እኔ ተመስገን እባላለሁ። ከልጅነቴ ጀምሮ እናቴ በጡት የሰጠችኝ የመጽሐፍ ቅዱስ ጥቅስ ነው ያደግኩት። የመጽሐፍ ቅዱስን እያወቅኩ ነው ያደግኩት። ህሊና ማለት ምን ማለት እንደሆነ እያወቅኩ ነው ያደግኩት። እንዳንተ በጠላ አንኩሮ አይደለም ያደግኩት። ጠላ እየጠጣሁ አይደለም ያደግኩት። እሺ አስተዳደጌን አውቀዋለሁ። የጨዋ ልጅ ነኝ። እናቴ ጀግና ሆና ነው ያሳደገችኝ። አስከብራ ነው ያሳደገችኝ እናቴ። ከሰው መካከል ጀግና አድርጋ ነው ያሳደገችኝ እናቴ። የጀግና ልጅ ነኝ። የጨዋ ልጅ እናቴ ናት ያሳደገችኝ። መስታወት ለመወሰኔ ትባላለች የኔ እናት። ያሳደገችኝ እናት እቺ ናት። ሽታነሽ አበበ ወተሮ ትባላለች አያቴ። ያሳደገችኝ እሷ ናት። በጨዋነት ነው ያሳደጉኝ። አንተ እናቴ ከሰሏን እየቸረቸረች እንጀሯን እየሰራች ነው ያሳደገችኝ። አያቴ እንጀራ እየጋገረች ከሰሏን እየሰራች ነው ያሳደገችኝ። በጨዋነት አክብራ ነው ያሳደገችኝ። የጨዋ ልጅ ጨዋ ነኝ። እንዴት ቤተክርስቲያንን መቅጠል እንዳለብኝ አሳድጋኛለች የኔ ጀግና እናት። የኔ ጀግና እናት እንዲህ ያሳደገችኝ። እኔ ተመስገን እባላለሁ። እዚህ ስታወራ እመነኝ። አባታችን ሆይ በሰማይ የምትኖር ብለህ እመቤታችን ቅድስት ድንግል ማርያም ሆይ ምናምን ብለህ አሜን ካልክ በኋላ መንግስት ማለት እኮ ይሄ እያልኩ አልሳደብም። በስመ አብ ወልድ ጀምሬ እናት ነኝና ብዬ አልሳደብም። በቅዱስ ጀምሬ እርኩስ አልሆንም። የተቀደሰውን እግዚአብሔርን አክብሬው ነው መኖረው። ሎዛ ኢቨንት ምንም ሆነ ምንም እኔም በጠራኝ ቦታ ሁሉ በታማኝነት ሄድለታለሁ። ምንም አድርጎ አያውቅማ። ምን ነው ድሬዳዋ ሲሆን አመመ። የድሬዳዋው ከንቲባ ሲመጣ ምን ነው አመመ። ጀግና ስለሆነ፣ ፍቅር ህዝብ ስለሆነ፣ ህዝቡ ጀግና ስለሆነ፣ ፖሊሶች ጀግኖች ስለሆኑ፣ የድሬዳዋ ህዝብ ከጀግና በላይ ጀግና፣ ከፍቅር በላይ ፍቅር ሰጪ ስለሆነ ለምን አትፈነዳት? ሄጃለሁ። አዋሳ መድኃኔዓለም ቤተ ክርስቲያን ማውራት ይችላል። የመድኃኔዓለም ቤተ ክርስቲያን አስተዳዳሪን ጥሩት። የቤተ ክርስቲያን የሐዋሳ መድኃኔዓለም ቤተ ክርስቲያን ስብከት ኃላፊን ጥሯቸው። ሙሉ ከነመኝታዬ ከነምግቤ ከነትራንስፖርቴ ከነምናምኔ ሙሉ ወጪ ሸፍኜ ነው የሄድኩትና ያገለገልኩት ነው የመጣሁት። ገብርኤል ቤት እርስ በርስ ተቆላላ ታመስ እዛው እርስ በርስ ስትበስል እኔ ደረጃ ትደርሳለህ። ለማንም ጥሬ መልስ አልመልስም። እና ማስረጃ ይዘናና ግባ ከኔ ጋር ሞግተኝ። ብር ስቀበል የነበረው
አዎ የአላፋት ዝማሬን ሰፖርት አደርጋለሁ፣ ደግፋለሁ። ዲያቆን ኃይሌን እደግፈዋለሁ። ንቀል እያየው በጭጭ እያየው ለምቢባል የአላፋት ዝማሬ ሰው ሞተ ብሎ መላእክቶች ለአንድ ቀን ጥቁር ለብሰው ለእግዚአብሔር እልፍ አላፍ መላእክቶች ቅዱስ ቅዱስ እያሉ አይሰግዱም? አይሰግዱም ወይ? አይሰግዱም ወይ? እልፍ አላፍ መላእክቶች ቅዱስ ቅዱስ እያሉ በፊቱ ምን ይላሉ? ይሰግዳሉ ነው የሚለው። እኔም አብሬ ከመላእክቶች ጋር ቅዱስ ቅዱስ እያልኩኝ አመሰግነዋለሁ አምላኬን። የአላፋት ዝማሬን እቀጥላለሁ። መንግስታችን ፈቅዶልናል። መስቀል አደባባይ ደግሞ ሲጀምርም ደግሞ የኦርቶዶክስ ነው፣ የባለ ማዕተቦች ነው። አመሰግናለሁ። ቪቪአይፒ ትኬትን የተሰጠኝ ለአላፋት ዝማሬ ከፊት ታየኛለህ። እሺ ከፊት ቆሜ ናና አማኑኤል ናመዳን ነጭ በነጭ ለብሼ ናመዳኒቴ እያልኩ ከፍ እያደረኩት መድኃኒዓለምን አመሰግናለሁ። አንተ በድ ሰይጣንና ክፉ ሰው ተመስገን ጥቁር ሳይለብስ ሄደው ነጠላውን ጥቁር ሳያደርገው በል እበድ ንቀል። ፏ ብዬ ነው ማመሰግነው እግዚአብሔር። ለማ ብዬ ነው መኮራመተው? ለአንተ ብዬ ነው መኮራመተው? አንተ ኩርምት፣ አንተ የዩቱብ ጡረተኛ፣ አንተ የሶሻል ሚዲያ ሆዳ ማነሽ? እስኪ ለእኔ ብር የሰጠሽ ሚዲያ ላይ እስኪ አንድ ቁጥር ጻፊ። ለእኔ ለሆዴ እንኳን ብር የሰጠሽ ተሜ ትመቸኛለህ፣ እንከይን ብር ልኬልሃለሁ የምትል አንድ ቁጥር ጻፈልኝ እስኪ ጻፍልኝ። አርሰናል አንተ አንደኛ ጴንጤ ነህ። ውጣ ከዚህ ውጣ። ከጴንጤ ጋር ወሬ የለኝም። አም ተመስገን ድህነት የማያውቀው ከምስኪኗ እናቱ ተወልዶ እግዚአብሔር አምላክን ሲያከብር ሊሰራ የማይወዳ ይብላ ስለሚል መጽሐፍ ቅዱሱ እየሰራው በላለው። እግዚአብሔር የእጆቼ ስራ ፍሬዎችን ይባርካል፣ አእምሮዬን ይባርካል። እየሰጠው አገለግላለሁ። ቤተክርስቲያኔ እየሰጠው አራንጃ መድኃኒዓለም አዋሳ ላይ ብር ሰጥቻለሁ። በተመስገን ያስገባላችሁ ብር አለ ወይ ብለህ ጠይቅ። በቅርቡ 35,000 ብር አውጥቼ መኪና ይዤ ነዳጅ ሞልቼ ነገ ከነገ ወዲያ ከ3 ቀን በኋላ መለቅላቸውን ቪዲዮ ጢሻ ለጢሻ ውስጥ ገብቼ 35,000 ብር አውጥቼ ራሴው ሄጄ ቪዲዮ ሰርቼላችኋለሁ። ከዚህ ከ3 ቀን ከ2 ቀን በኋላ እለቅላችኋለሁ። አም ተመስገን። እኔ ተመስገን እባላለሁ። ከማንም ሴት ጋር ስንዘላዘል አታየኝም። የማንም ማረቄ ቤት እየተንዘላዘልኩ አታገኘኝም። እሺ እኔ ተመስገን እባላለሁ። ከየትኛውም ሴት ጋር እየተራቆትኩኝ አታገኘኝም። ከየትኛውም አረቄ ቤት አረቄ ይዤ አትይዘኝም። እኔ ተመስገን እባላለሁ። ሞቴን ትመኛላችሁ፣ እኔ በህይወት እኖራለሁ። ስድብ እየሰደብከኝ ከፍ አደረግከኝና ቤተ ክርስቲያን አቆምከኝ። እግዚአብሔር ይመስገን። እኔ ተመስገን እባላለሁ። አንተ አልገባም መንግስትን ደግፈዋለሁ ስልህ አንተ የምትሰድበው መንግስትን እኔ ደግፈዋለሁ። አንተ የምትሰድባቸውን አባቶችን አባ ሳውሪዎስን ደግፈዋለሁ። ምን ታመጣለህ? አባ ሳውሪዎስ ይመቸኛል። ምን ታመጣለህ? አባቶቼን እሰማለሁ። አጎንብስ ሲለኝ አጎነብሳለሁ፣ ቀናበል ሲለኝ ቀና እላለሁ። እግዚአብሔር ያከበረውን አከብራለሁ። ስለዚህ አልናገርም፣ ከጎናቸው ነኝ። ናና ስማቸውን አጥፋን ይመጣልሃለሁ። ላይቭ ላይ አሁን ስምህን አልጠራውም፣ ስማችሁን አልጠራውም። ኡጋንዳ ቁጭ ብለህ ለልጅህና ለሚስትህ ሞዴስ መግዣ
ለልጅ ደግሞ ዳይፐር መግዣ ወተት መግዣ ስታጣ ዩቲዩብ ላይ ማንን ልስደብለ በአርሲ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ ማርሲ ሶስት ሰዎች ሞቱ አልሞቱ ማስረጃው የለም። ማስረጃ ላለንማ እያለቀስን ሰርተናል። ለሞቱት ገበሬዎችማ እያለቀስን ሰርተናል። ዛሬም እንደተመለከ የዳይፐር መግዣ ስታጣ ነው የምታለቅሰው። አንተ የዩቲዩብ ጡረተኛ ናና አሳየኝ ማስረጃ። ልደትና ተመስገን ይዩት ምን አላልኩም። ሙሉ ቮይሱን አሰማኝ። ወንድሜ ልደት ጨዋ ነው አላልኩም። አለከ ነገ ከነገ ወዲያ ደግሞ በስማችሁ መጣላችኋለሁ። እመነኝ። አንተ እያየ አይን ደም እየለበሰ እያበድክ ታለቅሳለህ። እኔ ደግሞ ከሎዛ ጋር አብሬ እሰራለሁ። ሎዛ ኢቨንት ይመቸኛል። ደበረ ይሄ ነው። አመሰግናለሁ። ክበሩልኝ። ጨርሻለሁ። ሰላሙን በነገራችን ላይ ከመዝጋቴ በፊት በአንተ ስም ብር አስገብቻለሁ የምትሉ ሰዎች ካላችሁ አንድ ቁጥር ጻፉልኝ። በእኔ ስም ለእንደዚህ ቤተክርስቲያን በአንተ ስም ብር አስገብቻለሁ። ጥያቄ አለኝ። ምን አባት ሰራለህ እኔ ጋር ስለ እኔ ጥያቄ? አንተ ማን ስለሆንክ ነው ጥያቄ የምጠይቀኝ? ማን አንተ? ምንድነህ? ጥያቄ ጠይቀኝ ብያለሁ። ብር በእኔ ስም ያስገባችሁ ነው ያልኩት። ምን አባት ስለሆንክ ነው እኔ ጋር ጥያቄ የምጠይቀኝ? ማን አንተ? ቆርቆንዳ ራስ ማን አንተ ለእኔ የምጠይቀኝ? መረጃን እናት ቤት ወስደህ ክተተው። መጃፊት ደግሞ እንዳንተ አይነቱ ደግሞ እኔ ጋር ይመጣል። የገዚህ ቆጥታ ውጣ ከዚህ ወይ ለራስህ አትሆን ወይ ለቤተ ክርስቲያን አትሆን። ማን አንተ? ምድረ ቆሮቆንዳ በእኔ ልትፈምስ የምትፈልግ በጠቅላላ አላፈምስህም ስለ እኔ ተመስገን እባላለሁ። ለብዙዎቻችሁ እኮ መልስ እኮ ማልመልሰው እኮ ስለማላፈምስህ ነው። ለመደመጥ ሞገስ ያስፈልጋል። ስታወራ ራሱ ጣፋጭ አንደበት ሲኖር ነው እንዳንተ አይነት ቆርቆንዳ ደግሞ እንትን ልበል እንዴ? ውጣ ከዚህ። እኔን ማየት ራሱ ለአንተ ሞገስ ነው። ስለዚህ ውጣ፣ አትጠቅመኝም። ቦልቅ ያለ እኔ ስለመጣው ቤተክርስቲያን ከፍ አላለችም። እኔም ደግሞ ስላልመጣው ደግሞ ቤተክርስቲያን ዝቅ አላለችም። ከፍ ያለች ናት። ትልቋ ቤተ እምነት ውስጥ ነው የመጣሁት። እኔ ስላወራው የምትዋረድ፣ እኔ ስላወራው ደግሞ ማትዋረድ አይደለችም። ትልቋ ቤተክርስቲያን ውስጥ ነው የመጣሁት። እውነተኛ ቤተክርስቲያን ውስጥ ነው የመጣሁት። እውነተኛ ሃይማኖት ውስጥ ነው የመጣሁት። አለቀ። ታብዳታለህ እንጂ አልወጣትም። ቀለሜ ምን አለ? ተሚራ ያይችላለውና በቃ ካልተመለስክ ከዚህ በላይ ትዋረዳለህ። ራስህ ትዋረዳታለህ። አንተ ሽንጣ። ትልቁ ቤተክርስቲያን ውስጥ ነው የመጣሁት። እግዚአብሔር ያተለቃት፣ እግዚአብሔር ያገዘፋት። መጥቼ ተቀላቀልኩኝ እንጂ ቤተክርስቲያንን በእኔ ከፍታ አትለካም። እሺ፣ አንደኛ እናት አባት ህይወት የምትሆን ሃይማኖት ውስጥ ነው የመጣሁት። የዓለም ህዝብ ሁሉ ተጠቅልሎ ሃይማኖቱን ቢቀይር እኔ ሃይማኖቴን አልቀይርም። ገብቶኝ ነው የመጣሁት። ገብቶኝ ነው የመጣሁት። ጨዋ የለ ባሪያ የለ። ሰው ስትሆኑ ከኔ ጋር ትቀጥላላችሁ። ዘረኛ ስትሆኑ ደግሞ ከኔ ጋር አትቀጥሉም። ዘረኝነት ትልቅ ካንሰር ስለሆነ እኔ አማራ ክልል ደረቴ ነፍቼ ነው የሚሄደው። ሲዳማ ላይ ደረቴ ነፍቼ ነው የሚሄደው። ሰው ነኛ። ሲዳማውም ወንድሜ ነው፣ አማራውም ወንድሜ ነው፣ ኦሮሞውም ወንድሜ ነው፣ ወላይታውም ወንድሜ ነው፣ ኩናማውም ወንድሜ ነው፣ ቤንሻንጉልም ወንድሜ ነው። የኢትዮጵያ ብሔር ብሔረሰብ ወንድሜ ነው። ኬንያዊው ክርስቲያን ወንድሜ ነው። ሶማሊያዊው ክርስቲያን ወንድሜ ነው። አሜሪካዊው ክርስቲያን ወንድሜ ነው። ዓለም ላይ ያለ ወንድም፣ በሰው ዘር የተፈጠረ ሁሉ ክርስቲያን የሆነ ሁሉ ወንድሜ ነው። ሰው ነኝ። አየህ፣ ናና ከኔ ጋር አንተም ናና ርሲ ድምፁን እኔም ማርሲ መጥቼ ድምፅ ሉ ደግሞ ፒቲሽን ምናምን ስትል በሰማ
ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመ እላለሁ። ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትህን አክብሬያለሁ፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ አንተነትህን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ምርጫ የወሬ ሳይሆን የተግባር ስለሆነ ሄጄ ስመርጥ ኮሮጆ ስገባ የኔ የሆነውን መርጣለሁ። ቃለቅ አባ ሳውሪውስ ለኢትዮጵያ መንግስት ጸልያለሁ። ለኢትዮጵያ መንግስት ብቻ አይደለም ለፍጥረታት ሁሉ ቤተክርስቲያን ጸልያለች። ቅዳሴውን ማታቅነ እንዴ አንተ? ለስሙ መምህር ነኝ ምናምን ትላለህ። መርጣ ለአብይ ብቻ ሳይሆን ለፍጥረታት ሁሉ ጸልያለች። የኔ ቤተ እምነት ለፍጥረታት ሁሉ ጸልያለች። ለብርሃናት ሁሉ ጸልያለች። ስለዚህ ጨርሻለሁ። አመሰግናለሁ። ዘረኛ ሰው ያስጠላኛል፣ ይቀፈኛል፣ ያቅለሸልሸኛል። ዘረኛ አይደለሁም። እሺ ዘረኛ ሰው ይቀፈኛል። ታስጠሉኛላችሁ ዘረኞች። ሃይማኖቱን አክብሮ የሚቀጥል የክርስቶስ ኢየሱስ ተከታይ የሆነ ሰው ደግሞ እስከ ጥግ ድረስ ወዳለሁ እና እያንዳንድ ተመስገን ኦሮሞ ስለሆነ በኦሮሞነቱ መጣለው መተል ነገ መጣባለሁ። አመሰግናለሁ። ክበሩልኝ። ቻው